ያው እንዴት ናችሁ? አማን ናችሁ? ዛሬ ማለት ነው ስለ ስደት እናወራለን። ስደት አይኑ ይጥፋ። ስደት ኢትዮጵያ ውስጥ እኮ የቀረነው ትንሽ ነን ከተሰደደው ማለት ነው። የምር ላሳያችሁ። ለምሳሌ ይህን ያክል ህዝብ በአንድ ጊዜ የመን ሲገባ የተቀረጸ ነው። ዩቱማስ ይሄ በየመን የሚገኙት ሀበሾች ናቸው። የመን ሳውዲ ድንበር መካከል እናንተ ውሸት ነው ትላላችሁ። በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው። እየተያዙ ነው፣ እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው። የማትችሉ ደግሞ ተደብቃችሁ ራሳችሁን ማዳን ነው። ሼር ሪፖስት አድርጉ። ይመለከተኛል የምትሉ በጠቅላላ ሼር አድርጉ፣ ለሁሉም እንዲዳረስ እና ባካችሁ ራሳችሁ አሰባችሁታል። የወላ ህዝብ እንግዲህ በአንድ ሞመንት በሆነች ደቂቃ ውስጥ ሊገባ ያለ ነው ከየመን ወደ ሳውዲ። የኢትዮጵያዊና ኤርትራዊ ነው። ማን ቀረ ግን? ማን ቀረ? የወላ ህዝብ በዚህ ሰከንድ ውስጥ ከገባ ቀኑ ሙሉ ስንት ሰው እንደሚገባ አስቡት። ህዝቤ እኮ ተሰዶ አልቋል። ግን እኔ ይገርመኛል አንዳንድ ጊዜ ይህ መንግስት የሚሉት መንግስቱ ይጥፋና በቃ ህዝቤን ብቻ እንዴት እንደምል አሰድዶ ጨረሱት እኮ የምር ማለት ነው። ህዝቤ ተሰዶ አለቀ። በያችን ላይ ዛሬ ማለት ነው ከመነሻው ጀምሮ እስከ መጨረሻው እስኪደርሱ ድረስ ያለውን የስደተኞች ሙድ አሳያቸው። በተለይ የወጣቶችን ማለት ነው። በጣም ምስኪን የሆኑ አሁን ወንዝ ላይ ምናምን ይዩት ለምሳሌ እንዴት እንደሚታይ። ይሄ አይደለም ወንዝ ላይ ያላቸውን ሙድ ላሳያቸው። ወንዝ ላለው ይሄ ባህር ውስጥ ይዩትማስ ተናገር ተዳም ተናገረው ካለ ጎማ አድርገው ምናምን ይዩት። አስተያየት ስጥ እንዴት እንደሚያሰራ አስቡት። ኧረ እባካችሁን ታደጉት። ይኸው 3 ቀናችን ነው ማርያም። አስባችሁታል? አሁን ያለው እንዲገባችሁ ማለት ነው። ሲሄዱ ዝም ብለው ባህር ላይ ይገባሉ። ከሊቢያ አይደለ? ከሊቢያ ወደ አውሮፓ ለሚሄድ ከዛው ተስፋቸው ምንድነው? የሆነ የአውሮፓ መንግስት መርከብ መጥቶ ያድነናል። ገባችኋ? ካላዳናቸው እግዚአብሔር ነው የሚያውቀው። ገባችኋ? ምን ያህል በቃ እንትን እንደሆነ ከባድና አስፈሪ እንደሆነ አስቡት። 3 ቀን አሁን ባህር ላይ የተንሳፈፉ በቃ ላይክ እንትን ዌቭ የባህሩ ዌቭ ወደ መራቸው ይሄዳሉ። እዛ መሃል መርከብ ካገኛቸው አገኛቸው፣ ካላገኛቸው ፈጣሪ ነው የሚያውቀው። ኢማጂን ጊዜ እነዚህ የመንግስት ባለስልጣናት ግን ደደቦች። አንተ እዚህ ከነ ልጆች ከነ ዘመዶች እየተበላለስ ትበላለ። ሙስናውላ ህዝቤን ታሰድዱታላችሁ። እንደዚህ ሙስና ባይኖር ህዝቤ እንደዚህ እንደማይሰደድ ግን እርግጠኛው ነው። እኔ መንግስትን አንድ ከምጠላው ነገር መንግስት ስላችሁ አሁን ያለውን አይደለም፣ መንግስት የሚባለውን ስርዓት በአጠቃላይ ህዝብ እንዲሰደድ የሚያደርጉት መንግስትና እነዚህ ጦርነት መንግስት እንሆናለን ብለው ጦርነት የሚያስነሱ ሰዎች ናቸው። ገባችኋ? ኤኒዌይስ ቀጥሉሽ። ሌላ እንድታዩልኝ የምፈልገው ምን ያህል እድሜያቸው ትናንሽ ልጆች እንደሆኑ። እነዚህ በዛ 19ኞቹና 20ዎች ውስጥ ያሉ ናቸው። እዩልኝ የእነዚህን ህይወት ያበላሸውን ኢማጅን ብቻ ያቸው ህፃኖች ናቸው አብዛኞቹ። ጩጬ አሁን እጁን ያለውን ጩጬ ነው ገና ጣሊያን እስካና ረባጋችን ልጅ አክቴን ዳንኤል ትላለህ። ሌላ የሚገርመኝ ነገር ግን እንደዚህ ችግር ውስጥም ሆነው የሚስቁት ነገር ነው። በጣም የሚገርመኝ ታውቃላችሁ፣ እንዲህ ችግር ውስጥ ሆነው ሊሞቱም ሊድኑም ይችላሉ። አስባችኋል? ግን እየሳቁ ራሳቸው ላይ ሙድ እያዙ ነው የሚንቀሳቀሱት። በዛ ላይ ድንገት መርከቧ ከተገለበጠች ብለው ጎማ መንሳፈፊያ ነው። አስባችኋል? ዛሬ እንግዲህ በጣም እንዝናናለን ብላችሁ አታስቡ። የሚያሳዝኑ ነገር ነው ማሳያችሁ። ሌላም እንዲህ ወንዝ ውስጥ ባህር ውስጥ ብራዘሮች አልሐምዱሊላህ ረብል ዓለሚን ሰመጠጥ ያንስ ኢጣሊ ትሪፖል ጀዋል አስፈንጥር አይገርምም? ግን አሁን ይሄ ደግሞ ልክ በቃ ያሁን ሁላ ችግር አልፈው ሲገቡ ነው። ቅድም እንዳልኳቸው የሚገርመኝ ደስታቸው ነው። ታውቃላችሁ እንጂ ችግር ውስጥ ሆኖ እኛ እኮ እናማራለን ሀገራችን ላይ የሞቀ እየበላን ምናምን። አስባችሁታል? ማይ ጋድ በጣም ነው ግን የሚያሳዝን።
ሴቶች ደግሞ አሉ በቃ እንዲህ ምስኪን ሴቶች ላሳያችሁ ማስ ይዋት አሁን እቺ ውዱ የቲክቶክ ተመልካችሁ ስደት የሚባል እንዳትመጡ መብርሃን ይሄ በአፋር ክልል ነው ያለነው አንድ ነገር የማስተላልፈው እኔ ማለት ነው እግዚአብሔር ስው የዚህ በህጋዊ ነው እንጂ በህገወጥ በዚህ ምንድነው የሚባለው በእናትህ ይሄ በስደት በበረሃ ማለት ነው እንደ ብርሃን እንዳትሞጡ ሁለት ጊዜ ሁሉ ቤተሰብ ያለ ጸሎት አድርጉልኝ በባህር ይሄን ነው በረሃ አፋሩ ማለት ነው ችግር ያለው እናትዬ አሰባችሁታል እቺ እኮ በቃ በዚህ እድሜዋ ልጅ የምትወልድበት የምታገባበት እድሜዋ ነበር ግን ችግር ግን አይኑ ይጥፋ ግን እኔ ግን በጣም ነው ማጀግነ እኔ ቢቸግረኝ እኔ የራሴን ነው የምነግራችሁ ሲቸግረኝ አላቅም ማረገውን ግን ቢቸግረኝ እኔ እንደዚህ ደፍሬ በረሃ ከዛው ደግሞ በረሃውን ሲታ እንዴትም ታልፍታላችሁ ይሄ እንትኑን ግን ባህሩን ግን በጣም ነው የሚያስፈራው ገባችሁ አይደለ ገና ስቃዩ በነገራችን ላይ ገና ነው ስቃዩ ገና ለምን በስቴፕ አላሳያችሁ ገናውን ከምድር ስቃዩ የሚጀምረው ገና ከኢትዮጵያ ሳይወጡ ሞያሌ ላይ ነው አሁን ለምሳሌ ይሄ ልጅ ይውልኝማስ ሞያሌ ገና ሳይወጣ የደረሰበትን ይውልኝ በደላላ ማለት ነው ላሳያችሁ የሆነ ተናዳችሁ መሯችሁ አቅም እኔ አሁን እዛ ቦታ ላይ ሰሞኑ ወደ ደቡብ አፍሪካ ሄዳለሁ ብዬ ወጥቼ ነበርና በቃ አልሳካም በቃ ተናደድኩኝ እግዚአብሔር በጣም ተናደድኩኝ አሁን ያለሁት ሞያሌ ነው በጣም በቃ የሆነ ታስባላችሁ እኮ አለ አስባለሁ ብዙ ነገር እኮ እንትን ሞክራለሁ ሰራለሁ ሊሳካ አልቻለም ጭራሽ አሁን ደግሞ እዚህ መጣሁ ሞያሌ ወደ ደቡብ አፍሪካ ሄዳለሁ ብዬ እንዲህ የሚያለቅሰው ካልገባችሁ በነገራችን ላይ ብሩን ደላላ ወስዳለሁ ያለው ደላላ በልቶት ነው ከፈጣሪ ውጪ ሌላ ምን እንትን አለው እንዲህ ያለ ፈጣሪውን ይማጸናል ገባችሁ ገና ከሞያሌ ነው የሚጀምረው አልኳችሁ ስቃያቸው ከዛው ከሞያሌ ይነሳሉ አይደለ ይሄው እንዳልኳችሁ ባህር ላሳያችሁ እንዲህ በረሃውን እንዲያውን ሴቷን ላሳያችሁ በረሃውን ያቋርጣሉ እንዴ ሰላም አለይኩም ወአለይኩም ሰላም እኔ ግን በጣም የሚገርመኝ ማለት ነው እንዲህ ችግር ውስጥ ሆነው የሚስቁት ነገር አይገርምም ግን አንዳንድ ጊዜ እኮ ከችግር ጋር ምቾት አለ የሚባለው እውነት እኮ ነው ታውቃላችሁ ከችግር ጋር ምቾት አለ እንዲህ ስንቱ ነው መሳቂያ ያጣው ትንሽ ነገር ጎደለኝ ብሎ አስባችሁታል እነዚህ እንዲህ እየተሰቃዩ እንትን ይላሉ ከዛው እንዲህ በረሃውን ያቋርጣሉ ወደ ወንዝ በናች ላይ እንድታዩልኝ ፈልገው ምን ያህል ጩጬ ልጆች ደግሞ እንደሆኑ ነው ይኸውልኝ በረሃውን ደግሞ ይሄ ወንዝ ነው ይላል ባህር ላይ ታዲያ ይስቃሉ ያቸው ምን ያህል ትናንሽ ልጆች እንደሆኑ ይሉ ጉድ ያለ ያሳያችሁ እንግዲህ ምን እንሄድበት ያሳያችሁ ጩጬ ልጆች ናቸው ገና እንጀራ ፈላጊ በረሃ ላይ ባህር ላይ የወላ ሰው ታጭቆ ይሄዳሉ በቃ እግራቸው ደመራጭ እንዴት እንደሚያስፈራ ግን የወላ ህዝባችን ግን በቃ ያለቀ ነው ስንቱ እንደሚያልቅ አስቡት ስንቱ በዚህ ባህር እንደሚያልቅ አስቡት እሺ እንደዚህ ያሉ ይሄዳሉ ከዛው ደግሞ ሊገቡ ሲሉ ደግሞ ያለ ከዛው አይደለም እንጂ ካምፕ ደግሞ ላይክ በረሃ ሊቢያ ከደረሱ በኋላ በቆይ ግን ካምፕ ከመግባታቸው በፊት በጣም አንድ የገረመኝን ነገር ላሳያችሁ ማስ የሆነ ላኪያቸው የዚህ ሁላ ሰው አንድ ሰው ነው መሰለኝ ይውልኝ ምን እንደሚሉ ዝም ብላችሁ ሚሉትን የሆነ ስም ይጠራሉ ስሙልኝ ማስ
ለጆሲ አንዴ ወላሂ ትልቅ ምስጋና ያራዳ ልጅ ጆሲ ያራዳ ልጅ ጆሲ ምርጥያን ተሳክቷል ማለት ይመችሽ ወንድሜ የዳፈት ሺህ ዓመት ኑሪልን ያን ሺህ ሰንኳስ አባቢ ሰማችሁ አይደለ ስሙን ሰማችሁ ጆሲ ይሄ ልክ ሲጋቡ ለደላላው ላይክ እንደ ማስታወቂያ የሚያሰራቸው ነገር ነው መሰለኝ ገባችሁ አይውልኝ ብዙ ሁሉም ሰው ይሹፉልኝ እዚህ ጋር ሌላም ልጆች ይውልኝ ጆሲዬ የናባት ገብተናል ጋይስ እናመሰግናለን አሳክተዋል ጋይስ በሰላም አትያለን አንበርሳ ትችላለህ አባቴ ጆያዬ ጆሲ ትችላለህ አባቴ አሳክተሽዋል ይላሉ በቃ ሁሉም ሰው አንድ ስም ነው የሚጠሩ ስሙልኝ እዚህ ጋር ጆሲ ገብተናል አምባዶሳ ወደ ሮማ እየሄድን ነው ገብተናል ሁላችንም ገብተናል በጣም ነው እናመሰግናለን አባማና ወላሂ ትችላለህ ከገቡ በኋላ ግን ቅድም የነገርኳችሁ ደስ ይላል ግን ከገቡ በኋላ በሁሉም ደስተኛ ናቸው ቅድም እንደነገርኳችሁ ከባህር ላይ ሬስኪው አድርገው አድኖ የሚያስገቧቸው የጣሊያን መርከቦች ምናምን ናቸው ብቻ ስለ ጆሲ ካሳያቸው ሁሉ ነፍን ያለኝ ይሁት እዚህ ጋር ሰሙ ጆሲ ልጆቹን ግን ያዋቸው እስኪ ሁሉም ጭጮች 10 ውስጥና ሀቢ በዛ 20 ውስጥ ያሉ ልጆች ናቸው አሰባችሁታል ይሄ ወጣት እዚህ እኮ ስንት መስራት የሚችል እኮ ነው ደደም መንግስቶች ብቻ ወደ 10 ምናምን ቪዲዮ ያለኝ ብቻ እንዲገባችሁ ነው ጆሲ ምናምን የሚሉት ላኪያዬ ትራፊክ የሚያረጋቸው እሱ ነው መሰለኝ ጆሲ የሚባለው ነው ገባችሁ አይደል ኤኒዌይስ ከገቡ በኋላ ደግሞ ገና ላሳያችሁ ቅድም እዛ ጋር መርከብ ላይ ሲያሳዝን ያልኳችሁ ልጅ ገብቶ ላሳያችሁ ማስበናታችሁ ቅድም መርከብ ላይ እዚች ጋር ሳይቻችሁ ነበር አዩት ማስቀኝ እዩት እዚች ጋር እዩት ተናገር ተዳም ተናገሩ ካል አስተያየት ስጥ ራስ ጋር እየጠበቅን ነው ረባካችሁን ታዲያ አያችሁት ይሄ ልጅ ይሄ ሳይገባ በፊት ነው ቅድም አሳይቻችሁ ነበር አሁን ገብቶ ሬስኩ ተደርጎ አይሮፕላን ላይ እዩት ማስ ደስ እንደሚሉት ሬስኩ ተደርጎ ገብቶ ነው እዩት በአይሮፕላን እየሄዱ ነው መንግስት የዩሮፕ መንግስት ነው የሚወስዳቸው ገብቶ አያችሁታ ይመቸው እየተመገቡ ጁሳቸውን እየጠጡ ይላል ከዛ በረሃ ወጣው ደስ ሲል ግን ሲገቡ በኋላ ያላቸው ረፍት ያ ጭንቀታቸው ጠፍቶ ፊታቸው ላይ የሚነበቡ እርጋታ ደስ ይላል ገባቸው አይደል ፊታቸው ላይ ያለው በቃ ከዛ ጭንቀት ከዛ እንቅልፍ ማጣት ግን እኮ አንዳንድ ጊዜ ነጮች ከኛ መንግስቶች ከኛ አስተዳዳሪዎች ከኛ ነፃ አውጪዎች ማለት ነው ነፃ እናወጣለን ብለው ጦርነት ከሚከፍቱት በጣም ነጮች ይሻሉናል እውነት ለማውራት አንዳንድ ጊዜ እንደው ዘረኝነት ጥቁርነት አንድ አይነት ቋንቋ ማውራታችን እንጂ ነጮች በጣም ይሻላሉ ገባችሁ አይደለ ይሁን ላይ ተሰደደ ህዝብ እኛ ነጮች ወደኛ ቢመጡ እንደዚህ በብዛት ማለት ነው ምን እንደምናረጋቸው አስቡት እኛስ ነጮች ይቀርኔ አሁን እኔ ተነስቼ ኦሮሚያ ክልል ሄጄ ልስራብል ማን ያሰራኛል አስባችታ ተነስቼ የሆነ ትግራይ ክልል ሄጄ ልስራብል ማን ያሰራኛል ደደብ የሆነን ህዝቦች እኔስ እሱን ላወራ አይደለም ከገቡ በኋላ ግን ደግሞ ስቃዩ አይበቃም በነገራችን ላይ ትንሽ ፈታ ላርጋችሁ ብዬ ነው እነዛ የገቡትን ያሳየዋችሁ ስቃዩ አይበቃም ካምፕ ላይ የሚያዩትን ደግሞ ስቃይ ሳይሆን ጀስት ላይፋቸውን ላሳያችሁ ካምፕ ሊቢያ ካምፕ ላይ ማለት ነው ሴቶቹ እንዴት እንደሚያሳዝኑ ይውልኝ ተይዘው ነው ድረሱልን ነው የሚሉት አስባችሁታል ይይዟቸውና ከቤተሰብ ብር አስልኩ እንዲየቀረጹ ይውላ ሴት አስባችሁታል ምስኪን ወንዶቹም ተይዘው እነዚያውን ብር አስልኩ ተብለው የሚያዙ ናቸው ህፃኖች ናቸው ኮይዋቸውማስ ገና እኮ እነዚህ ቲኔጀሮች ናቸው አብዛኞቹ ማለት ነው አስባችሁታል ምን ያህል ተስፋ መቁረጥ ውስጥ እንዳለን ምን ያህል ጄኔሬሽን እያባከንን እንደሆነ አስቡት ሲያሳዝኑ ሴቶቹ በተለይ ሲያሳዝኑ ፍርሃታቸው ፊታቸው ላይ የሚነበበውን ፍርሃት ይውትማስ ምስኪኖች
አንዷማ ሲያት በቃ ጉልበታ ይመቷቸዋል። እነዚህ አረቦቹ ያ ያነክሳል። አያችሁ አረቦቹ እንዲከፋፍለው ሸክሽክ ነው ድብደባ ላይ ናቸው። ከዛው ብር ያስልካሉ ነው። ወይኔ ምስኪን እቺ ራሷን ልስት ነውላ በድንጋጤ። አሁን ግን ባለስልጣናት ምናምን ግን እኛን የምታስተዳድሩ ግን ምግብ ይበላላቸዋል። ግን እነዚህን እያያችሁ ምግብ ግን ይዋጥላቸዋል። ግን ሙስና ግን የምትበሉት ሙስና ግን ይዋጥላቸዋል። እንደዚህ ህዝብ እየተሰቃየ ይህ ትውልድ እየጠፋ ይሄ ጄኔሬሽን አሁን የምናየው እኮ ትንሽ ነው። እቺ የተቀረጸችዋን ትንሿን ነው የምናያት። ያልተቀረጸ ስንት ነፍስ እንደሚጠፋ ስንት ህይወት እንደሚበላሽ ስንት ሴት በአረብ እንደምትደፈር አስቡት። እኔስ ሌላ አሳዛኝ ካምፕ ውስጥ ምን እንደሚያደርጉ ላሳያችሁ። ማስ እዚህ ጋር ደግሞ ይዝናናሉ ባለቻቸው አስባችሁ ቪዲዮ ውስጥ ነው ተገናኝተን እንደነገርኳችሁ። ግን አሁንም በጣም የሚገርመኝ በዚህ ችግር ውስጥ እያሉ ያላቸው ጽናት ያላቸው ለመዝናናት ራሳቸውን መንፈሳቸውን ከፍ ለማድረግ የሚያደርጉት ነገር እኔ በጣም ከጭንቅላቴ በላይ ነው የሆነብኝ። እኔ እንደነሱ ብሆን እንኳን ለመስፈን እንኳን አብሮ ግሩፕ ለመሳቅ እኔ እንጃ ጭንቅላቴ ከመድረስ ልሞት ነው ከማለት ውጭ ሌላ ነገር የሚያስብ አይመስለኝም። እነዚህ ግን ያቸው ሁሉም ሳቅ ላይ ናቸው። ዛሬም በደገም ነው ምነው ተገናኝተን ደግሞ ሁሉም ህፃኖች ናቸው። ሁሉም ህፃናት እንባይቅርምባ አታልቅሽ የኔ እናት ውብ ዓይንሽን ላዝን እሱ መች ፈጠራት ውብ ዓይንሽን ላዝን እሱ መች ፈጠራት እኔ አላማርርም ተለያየን ብዬ ሳይደግስ ሳይጣላ አይዞሽ እናትዬ እኔ ሳማርሬ እኔ ምን ላመጣ ለኔ ብሎ አይሮጥማው ያው ነው ጊዜ ጌታ ጊዜ ጌታ ጊዜ ጌታ ስትጥል ስታነሳ ጊዜ ጌታ ጊዜ ጌታ አደራ 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 ብችለው ደስ ግን ያሉበትን ሁኔታ ግን ይገልጻል። ያለ ዘፈኑ በጣም ነው ግን አንጀቴን የሚበሉት። በተለይ ደግሞ እስካሁን አልዋጥል ያለኝ ህፃንነታቸው ገና 19ኞችና ቢበዛ 20 መጀመሪያ ውስጥ ነው ያሉት። አስባችሁታል? ወደፊት ምን ያህል ተስፋ ባይኖራቸው ነው የመጣ ይምጣ ብለው የሚወጡት። አስባችሁታል? ሌላ ደግሞ ማለት ነው እዚሁ ካምፕ ውስጥ በቃ በጣም ተቸግረው እንመለስ ሲሉ ደግሞ እዚህ ያሉ ሙሰኛ መንግስት ደግሞ ሙሰኞች የመንግስት ባለስልጣናት አስባችሁታል? የነጮች ለሚከፍሉት ብር የኛ ሀገር ባለስልጣናት ብር ካልበላን አንመልስም ይላሉ። ሹፉል የሚሉት እዚህ ጋር እንደምትመለከቱት እኛ ስደተኞች ነን ሁላችን እዚህ ኢትዮጵያውያን እና ከዚህ ከታሰርነ ብዙ አመት ያሳለፍነ ሰዎች አለና ግን በነገር ፖሊስ ጣቢያ ከምንታሰር 5 ወራችን እያደረግነ ነው። ምንም መፍትሄ የለን። በረሃብና በሞት በጥማት እየተቀጣ እንገኛለን። አይወም የሚባል ድርጅት መጥቶ ወደ ሀገራቸው መልሳችኋል ብሎ ፕሮሰስ ጀምሮልን ነበር። ነገር ግን ፕሮሰሱ ከጨረሰ በኋላ ወደ ኋላ ተመለሰና ተወን እና እኛ ህዝብ በሞት በረሃብ በጥም እያለቅን እንገኛለን። እያቸው ከስተው እኮ አልቋሉ። አስባችሁታል? ኦ ማይ ጋድ እንደምትመለከቱ ሁላችሁ እኛ እዚህ ጋር ያለነው ሁላችን በቃ 4 ዓመት 5 ዓመት የተሰቃየነ መክዘነን ግን ከመክዘን ስቃይ በበላይ ከዚህ ፖሊስ ጣቢያ የተሰቃየን እንገኛለን። ከ250 በበላይ የነበርነ ሰዎች አሁን ግን 100 ምናምን ሰዎች ነው የምንገኝ። ሁላችንም ሙተናል። የቀረነው እነዚህ ነን። አሰባችሁታል? ከ250 150 ነው የቀሩት። ሌሎቹ አልቋሉ በረሃብ በምናምን። እንዲሁ ባለስልጣኖች ግን ይበላላቸዋል። ግን ምግብ እውነት እኮ ነው። በደም ብዛት በስኳር በምን የሚሰቃዩት እኮ እውነት እኮ ነው። የዚህ ሁሉ ሰውን ሀብት እኮ ነው እየመዘበራቸው ያላችሁ በሙስና በምናምን። እነዛስ ለእንደዚህ ነፃ ልናወጣችሁ ነው ብለው የሚታገሉ ሰዎችስ አብዛኛው እኮ በጦርነት የተነሳ ነው ቦታው ላይ ሀገሩ ላይ መኖር ማይችለው። ገባችሁ አይደል? ቀጥሎ ነው 250 ሰው የቀረን እነዚህ 130 ብንሆን ነው እና አባካችሁ የምትመለከቱት ሁላችሁ በምትችሉት በተቻላችሁ አቅም እንድትረዱን ለምናችኋለን። በምትችሉት እንድትረዱን ለምናችኋለን። በቃኛ እዚህ በየቀኑ እየሞትን እንገኛለን። አሁንም ነገም ብሞት ነው ሁሌም ማንንም የሚመለከተን የለ። ከ48 ሰዓት ምናላት አንዲት ጊዜ ናት። እሷ ደግሞ አንዲት ጭባጦ ናት። ለዛውም ፓስታ ወይም ደግሞ ባቄላ ናት የምትሆነው
እና ባካችሁ እኛ በቃ እዚህ የገባነው እኛ መፍትሄ ነበር የተባልነው መጀመሪያ ሀገራችሁ ትመለሳላችሁ ነበር የተባልነው እና መንግስታችሁ አይቀበለንም አይቀበላችሁም እያሉ ለኛ ሌላ ምክንያት እየደረደሩ እዚህ ግን እኛ እየሞትን እንገኛለን። እባካችሁ አሁን ሁላችንም ሳናልቅ ኢትዮጵያውያን የሆናችሁንም ሁላችሁም በአለም የምትገኙ ሁላችሁ ይሄንን ቪዲዮ የምትመለከቱ በተቻላችሁ አቅም እንድትረዱን ከይቅርታ ጋራም በቃ በእግዚአብሔር በፈጣሪያችን ስም እንለምናችኋለን። እየሞትን ነው። በሚሞተው ሰው ለሰው ስትሉ እኛ እንድትረዱን በሰው ስም እንጠይቃለን። السلام عليكم ورحمة الله وبركاته. أوائد سلي هيبان فرح نمي معناته ليبيا نكو ليبيا لا معناته ليبيا كا ያው እየተነሱ በሁሉም በብሔረሰቦች ቋንቋ ያወራሉ። ስንቸገርማ አንድ እንሆናለን እኮ ብሔረሰብ እንትና ብሔረሰብ ተባብል አትገዳደልም። ችግር ላይ አገር ላይ ሲሆን ግን አንድ ቤት ላይ አትቀመጥም። ተገዳድለ ለስደት ትደራረጋለህ። እንዲህ ግን እናደዳለሁ ብዬ አላሰብኩም ነበር ይሄን ስጀምረው። አንድ በጣም የሚያሳዝን ላሳያችሁ። እስር ቤት ውስጥ ሲመቷቸው ሲቀጠቅጣቸው ምናምን ላሳያችሁ። ይቅር ግን በእናታችሁ በጣም እኔ ራሱ ምችል አይመስለኝም አለኝ። ዩቲዩብ ራሱ የሚፈቅድልኝ አይመስለኝም ለማሳየት ማለት ነው። ገባችሁ አይደለ? ዩቲዩብ ራሱ የሚፈቅድልኝ አይመስለኝም። አሁን ባሳያችሁ ቪዲዮ እንደዚህ አስረው ብዙ ኢትዮጵያውያን ናቸው ይከፍሏቸውና ሴቶችን በዚህ ወንዶችን በዚህ ያው ልንገራችሁ ከማሳያችሁ ጊዜ አስረው ነው እንደዚህ እንደ በቃ የሆነ ትልቅ ወንጀል እንደሰራ ሰው በእንጨት በጣም ግን ያሳዝናል። ብቻ ኤኒዌይስ ግን በምክር ልላችሁ በጣም ያው ለመሄድ ያሰባችሁ አንድ የሚገርም ጩጬ ልጅ አለ እዛ ሊቢያ ሄዶ ይምከራችሁ በእናታችሁ ለመሰደድ ያሰባችሁ ማለት ነው። ስሙት በደንብ ስደት ካልወጣን ካልተሰደድን እያላችሁ አዛም የምታረጉ የደላላ ቁጥር ምናምን እያላችሁ በውስጥ ቴክስት የምትጽፉልኝ ሰዎች ይህ ቪዲዮ ለእናንተ ነው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱልኝ። በጣም ብዙ ወጣቶች ካልመጣን ካልተሰደድን ሊቢያ ካልገባን የደላላ ቁጥር እንዴት ነው የምንገባው ምናምን እያሉ እና ይህ ቪዲዮ ለነሱ ነው። ያራዳ ልጆች እኛ አትምጡ ምናምን በጣም ተደጋጋሚ ያሰለቻል። እኛ ራሱ ሰለቸን እንደዚህ አይነት ምክር መምከር ቪዲዮ መፖሰት ምናምን። እኔ ጤውኝብ ወይ እንዳልፍል ፈልጌ አይደለም ወንድሜ ልቤ በመጀመሪያ ደረጃ ማለት ነው። አሁን ላይ ተቀይሯል አሰራሩ እንደ ድሮ አይደለም። ገባ በፊት ላይ ቢያንስ እዚህ ጋር አጋቾቹ ብሩን ካስከፈሉ በኋላ በስነ ስርዓት ያደርሱሃል። ከዛ እዚህም ሆነ የጀልባ ብር ከሙላልህ ቶሎ ተሻግረህ ምናምን እንትን ትላለህ መፈልገው ቦታ ትደርሳለህ። አሁን ላይ ግን እንደዛ ቀርቷል። አባ እገተው ሱዳን ላይ ሆኗል። ገና ስደት ስትጀምር ሱዳን ላይ ነው የምትታገተው። ሱዳን ላይ ይዙና 1.4 1.5 ካስከፈሉ በኋላ ማለት ለሌላ ደላላ ነው የሚሸጡ። ያ የገዛ አሰባችሁታል። አንድ ደላላ አለ 1 ሚሊዮን ብር ይቀበልና እንደ ድሮ ጨዋ አይደሉም ደላሎቹ። ይልኳል ደግሞ ወደ ሌላ ደላላ። እሱም ደላላ ያግትህና እንዲሁ አስልክ ይላል 1 ሚሊዮን ካላኩ ባያች ላይ አብዛኞቹ አይልኩም። ለዛ ነው ሊቢያ ላይ 4 ዓመት 5 ዓመት የሚቀመጡት 20 ዓመትም የተቀመጡ አሉ። ታሪክ ስሰማማስ ግን ምን ያደርጋሉ? ብሩ እንዲሞላላቸው መቼም 1 ሚሊዮን ብር ቢኖራቸው ከዚህም ቤተሰብ አይልካቸውም ነበር። ገባቸው አይደል? ስለዚህ ሊቢያ ላይ እንደ ባሪያ ይቀጠራል። ኦልሞስት ባሪያ በሉት ባሪያ ይሆናሉ። ለሆነ እርሻ ወይ ለሆነ አደንዛዥ አዘዋሪ ብቻ የሆነ ስራ ይሰራሉ እስኪሞላላቸው። ከሞላቸው በኋላ ነው ከሊቢያ የሚሻገሩት። ቀጥል እሺ። ምክር ደላላ ደግሞ እዚህ ሊቢያ ያመጣህና እሱም እንደዚሁ 4.5 ይጠይቃል ሁለተኛ ጊዜ ማለት። ከዛ እሱን ከፍለህ መተህ ደግሞ እዚህ የጀልባ ብር ይዘህ እንኳን ጥሩ አይደለም መንገድ ዝግ ነው። ይኸው እኛ መውጣት መውጫው ጠቦ ነው የለም በራዛሪ። ይኸው እኛ ረጅም ጊዜ ሆነን ፈልገን እኮ አይደለም እዚህ ተመችቶን ነው እንደምንኖር ተሳቀን እኮ ነው የምንኖር። አትምጡ ስንልኛ ለከፋት አይደለም። ገባህ አይደል? ሱዳን ላይ ብሩን ከፍለህ ራሱ ማለት ነው ይበተናል ከተማ ውስጥ። ከዛ በኋላ በፖሊስ ትያዝና ፍርድ ቤት ቆመህ ገንዘብ ከፍለህ ራስህን አዲስ አበባ ኤርፖርት ታገኘዋለህ። ስለዚህ አትምጡ የምንለው ምናምን ለዛ ነው። ያራዳ ልጆች እኛ በክፋት አይደለም ይሊጎሮን እኛ በቃ እንደዚህ ሐላል እየተጋፈጠን እየነገርናችሁ ማትሰሙ ከሆነ ግባና ቶርች ተገርፈህ ስትሞት የሞቱም ሰዎች አይተሃል። ነፍስን ሲበሉ ሲያሰቃዩ ምናምን አንተም ደግሞ ቀጣይ ለሌላ ሰው ትናገራለህ። የእኛን አትሰማም። ግባና አንተ ለቀጣዩ ስሟቸው። እንግዲህ ለመሄድ ያሰባችሁ ካላችሁ ስሟቸው ነው የምለው። ኦ ማይ ጋድ ግን ያሳዝናሉ። በእናታችሁ ብዙ እንደዚህ የሚያሳዝን ነፋለ አሳያችሁ ነበር ግን ይቅር ለዛሬ ይቅርብን። ስደት ያሰባችሁ ግን ማለት ነው
መቼም እዚህ ሀገር ከመኖር ስደት ሳይሻል አይቀርም ሳስበው። በዚህ መንግስት ያሰቃያል፣ በዚህ ደግሞ ነፃ እናወጣለን የሚሉ አማሲያን የሚሉ ያሰቃየዋል፣ በዚህ ሙስና ያሰቃያል፣ በዚህ ስራ ልስራ ስትል ቀበሌ መጥቶ ነገር ያደርጋል። በዚህ ችግር እኮ ነው እዚህ ሀገር መኖር። አንዳንዴ ሳስበው እንዲሁ ተሰደ ወላሂ የመጣው ይምጣ ለመሰደድም ይሻላል። በተለይ እንዲህ በጣም ደሃ ለሆኑ ሰዎች ማለት ነው። ምንም በቃ ገባ ተስፋ ከሌለ ከመሬት ተነስቼ እሰራለሁ የምትልበት ሀገር አይደለም እዚህ። ሁሉም ሌባ ነው ከላይ እስከታች ገባችኋ? ኤኒዌይስ ለዛሬ ይሄን ያክል ስደት ካሳየኋችሁ ስለ ስደት ከፋኝ ግን የራሴ ትላል። ኔክስት ታይም እስካገኛችሁ አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ኔክስት ታይም እስካገኛችሁ ፒስ